ኢትዮጵያ በግንቦት ወር ዓለም አቀፉን የ25 የቴክኖሎጂ ኤክስፖን ታዘጋጃለች። ኤክስፖን የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ናቸው በጋራ ከተባበሩት አረብ ኤሚሬትስ የሳይበር ደህንነት ምክር ቤት ጋር በመተባበር ያዘጋጁት። የቴክኖሎጂ ኤክስፖም የኢትዮጵያን የዲጂታል ትራንስፎርሜሽን ጉዞ ከማሳለጥ አኳያ ምን እንድምታ አለው ስንል ከኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር አቶ ዳንኤል ጉታን እዚህ ስቱዲዮ ጋብዘናቸዋል። እንግዳችን ጥሪያችንን አክብረው ስለተገኙ በቅድሚያ ከልብ ነው ማመሰግነው። እኔም ለዚህ ጉዳይ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። መልካም እንግዲህ ኢትዮጵያ ይህን እድል ማግኘቷ በመጀመሪያ ምን ማለት ነው እስቲ ከሚለው ጥያቄ እንጀምር። መልካም እንግዲህ የኢትዮጵያ የቴክኖሎጂ ኤክስፖ የራሳችን ብራንድ ነው። በመጀመሪያ ደረጃ ኢቴክስ የሚለው ኢትዮጵያን ቴክኖሎጂ ኤክስፖ የሚለውን ባጭሩ ለማስቀመጥ ነው የተፈለገውና ከዚህ በፊት በተለያየ መንገድ የሚዘጋጁ ኤክስፖዎች ነበሩ። ግን ይሄ ከፍ ባለ ደረጃ አጠቃላይ የዲጂታል ኢኮኖሚ እየገነባን ያለነውና ከዚህ ዲጂታል ኢኮኖሚ ግንባታ ጋር ኢትዮጵያ የተለያዩ አቅሞችን እየፈጠረች ነው ያለችው። እነዚህ የተፈጠሩ አቅሞች በትክክል ምን ይመስላሉ የሚለውን ለዓለም ማህበረሰብም ለማሳየት የምንችልበትና በዛው ደግሞ የቴክኖሎጂም ለዓለምም ለአፍሪካም የስበት ማዕከል ሆኖ ለማገልገል የሚያስችል እምቅ አቅም እንዳለን ለማሳወቅ በሚያስችል ደረጃ እየተዘጋጀ ኤክስፖ ነው ማለት ነው። እንግዲህ የዚህ የኢቲኤክስ 2025 የተባለው ኤክስፖ ዋናውና እናይባቸዋለን ይቀርብባቸዋል ተብሎ የሚጠበቁ ጉዳዮች ምንድናቸው እስቲ? እንግዲህ አንድ 5 ቁልፍ ጉዳዮች ላይ ነው አተኩረን ኤክስፖን ያዘጋጀ ነው። እነዚህም መጀመሪያም መግቢያው ላይ እንዳስቀመጥከው የኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር እና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከዩናይትድ አረብ ኤሚሬትስ የሳይበር ሴኩሪቲ ካውንስል ጋር በጋራ በመተባበር ነው ያዘጋጀን ያለነው። እነዚህ ሁለት ሀገራዊ ተቋማት ደግሞ እንደምታውቁት በሀገር የቴክኖሎጂ ሽግግር ላይ የዲጂታል ቴክኖሎጂ ሽግግር ላይና የሳይበር ደህንነት ስራዎች ላይ እየሰሩ ያሉ ተቋማት ናቸው። ስለዚህ አንደኛው ፒላራችን እየገነባን ያለነው ዲጂታል ኢኮኖሚ በትክክል ለመጠበቅ የሚያስችል አቅምስ እየገነባን ነው ወይ የሚለውን ለማሳየት የሚያስችል የሳይበር ደህንነትን ጉዳይ እንደ አንድ ፒላር ወስደናል። ሁለተኛው የአርቲፊሻል ኢንተለጀንስ ነው። አርቲፊሻል ኢንተለጀንስ እንግዲህ ኢመርጅ እያደረገ ያለ ቴክኖሎጂ ነው በዓለም አቀፍ ደረጃ። ሀገራችንም ከዚህ ቴክኖሎጂ ተጠቃሚ መሆን የሚያስችላትን አቅም ለመፍጠር ከ4 ዓመት በፊት ኢንስቲትዩት አቋቁማ በጥናትና ምርምር በርካታ ስራዎችና ውጤቶችን እያገኘች ነው። ስለዚህ ሁለተኛው ጉዳያችን የሚሆነው አርቲፊሻል ኢንተለጀንስ ነው ማለት ነው። ሶስተኛው ስማርት ሲቲስ ነው። አሁን ካለው የከተሞች ትራንስፎርሜሽን ጋር እያየን ያለነው ከኮሪደር ልማት ጋርም ተያይዞ ከተሞችን ስማርት የማድረግ ስራዎች እየተሰሩ ነው ያሉት። ስለዚህ ስማርት ሲቲ ላይ እኛም እየፈጠርን ያለነውን አቅም ከሌሎች ዓለምም ደግሞ የምንማራቸውን ነገሮች የምንለዋወጥበት መድረክ ይሆናል። አራተኛው ቴክ ኤዱኬሽን ነው። ቴክ ኤዱኬሽን ስንል በሁሉም ዘርፎች የተሟላ ውጤታማ ለመሆን እውቀት ያስፈልጋል። ስለዚህ በእውቀት ደረጃ ደግሞ በምን ደረጃ እየሰራን ነው የሚለውን ነገርም ለማሳየት የሚያስችል ስራዎች እየሰራን ነው። አምስተኛው ከዲጂታል ቴክኖሎጂ እድገቱ ጋር ተያይዞ የፋይናንስ ቴክኖሎጂዎችም እንደዛው እየመጡ ናቸው። ፊንቴክ የምንለው ማለት ነው። ይሄም በሀገራችን ደረጃ ምን ደረጃ ላይ ደርሷል፣ ምን አቅም አለ፣ ከሌሎች ዓለሞችስ ምን እንማራለን የሚለውን ነገር ለማሳየት የሚያስችል ኤክስፖ ነው ማለት ነው። ስለዚህ 5 ናቸው። መልካም አቶ ዳንኤል ምናልባት እዚሁ ጋር ያይዘው ቢያነሱልኝ ደስ የሚለኝ ከዚህ ቀደም በርካታ የቴክኖሎጂ ኤክስፖዎችን ኢትዮጵያ አስተናግዳለች። እንደ ሀገር ውስጥም ደግሞ ሳይንስ ሙዚየም የሚቀርቡ በርካታ ፈጠራ ስራዎችን እንመለከታለን። ይሄኛው ምን ይለየዋል ኢቲኤክስ 2025? በጣም ጥሩ ጥያቄ ነው። ይሄ ምን ይለየዋል የሚለውን ለመመለስ እንደተባለው ከዚህ ቀደም ኢትዮጵያ ውስጥ ቴክኖሎጂን የተመለከቱ የተለያዩ ኤክስፖዎች ይዘጋጃሉ። ግን የተበጣጠሱ ናቸው፣ ፍራግመንትድ የሆኑ ናቸው። ለምሳሌ ሳይበር ሴኩሪቲ ላይ ያተኮረ ነገር በኢንሳ የሚዘጋጅ ይኖራል። ስታርታፖች ጋር በተያያዘ በኢኖቬሽንና ቴክኖሎጂ ሚኒስቴር የሚዘጋጅ ነበረ። ፓን አፍሪካን ኤአይ ፎረም በኤአይ ኢንስቲትዩት ይዘጋጅ ነበረ። እንደመሳሰሉ አንዳንድ የግል ተቋማትም በተበጣጠሰ መልኩ የሚቀርቡ ነገሮች ነበሩ። ይሄኛው ግን ቀጥታ አጠቃላይ የዲጂታል ጉዟችን በዲጂታል ስትራቴጂ 2025 የተቀረጸው
በሁሉም ሴክተሮች ያመጣ ያለውን ውጤት ለማሳየት ሁሉንም ሴክተሮች አስተሳስሮ በጋራ በአንድ መድረክ ላይ የሚገኙበት ነው። ይሄ አንዱ የተለየ ያደርጋል። ሁለተኛ የተለየ የሚያደርገው እስከዛሬ ከነበሩት ኤክስፖዎች በምስራቅ አፍሪካም በአይነቱ የመጀመሪያው ነው ብለን ያስቀመጥነው። ይሄም አንደኛ ብዙ ትላልቅ ዓለም አቀፍ ተቋማት እና የተለያዩ የሳይበርና የሳይበር ሴኩሪቲ እና የአርቲፊሻል ኢንተለጀንስ ትላልቅ ኃላፊዎች አመራሮች መጥተው ንግግርም የሚያደርጉበት ፓናል ዲስከሽን የሚያደርጉበት ነው። ስለዚህ የኤክስፖ ስታንዳርድም ከፍ ያለ ነው ማለት ነው። ብዙ ሴክተሮችንም ያስተሳስራል። ከፍ ያለ ስታንዳርድ ነው። ከዚህ አንፃርም በአይነቱ ለየት ያለ ነው ማለት ያስችለናል ማለት ነው። ኢትዮጵያ ይሄን ማዘጋጀቷ መቃቀሟን ማሳየቷ በኤአይም ሆነ አሁን ጊዜው በኢንፎርሜሽን ነው በቴክኖሎጂ ነው በየጊዜው ነገሮች ይቀያየራሉ። በዚህ ልክ በአፍሪካ ቀንድም ሆነ ለተቀረው ዓለም እንደው የምንሰጠው ሜሴጅ ምን ሊሆን ይችላል? ምን ሊያሳይ ይችላል? እዚህ መዘጋጀቱ በራሱ አንዱ ያው የሚያስተላልፈው መልእክት በዚህ ዙሪያ እኛም እየተከተልን ሳይሆን ሌላው ዓለም የደረሰበትንም እኛም ለመቃመስ የሚያስችለን ርብርብና ሩጫ ላይ እንዳለን ለማሳየት ያስችለናል። ይሄ ደግሞ ብዙ እድሎችን ይዞልን ይመጣል። ለምሳሌ በኢንቨስትመንት ረገድ በዲጂታል ቴክኖሎጂው ላይ የዳበረ አቅም እውቀት ያላቸው ሌሎች ተቋማትን መጥተው ከኛ ጋር ከሀገራችን ጋር መስራት እንዲያስችላቸው እድል ይፈጥርላቸዋል። በዛ ደግሞ ኢኮኖሚያችንን ያነቃቃል፣ ከፍተኛውን የስራ እድል ይፈጥራል። ብዙም በሀገር ውስጥ ያሉትም በተለይ ስታርታፕ ደረጃ ላይ ያሉ ወጣቶችን ተቋማትንም ሞር ኢኖቬቲቭ እንዲሆኑ የውጭንም ገበያ ማግኘት አክሰስ ማድረግ እንዲችሉ ብዙ እድል ይፈጥርላቸዋል ማለት ነው። እኛስ ምናተርፈው ነገር ምን ይሆን አቶ ዳንኤል? ኢትዮጵያ በራሱ እንደ ሀገር ያው በትልቁ ካሰብነው ገጽታችንን በትልቁ ይገነባል። ኢትዮጵያ በኢኮኖሚክ ሪፎርማ 5 ኢኮኖሚክ ፒላር አላት። አንዱ ዲጂታል ኢኮኖሚ ነው። ዲጂታል ኢኮኖሚ ላይ በሰፊው እየሰራን እንደሆነና በዛ ዘርፍ እየመጣ ያለው ውጤት የሚያመጣው ኢኮኖሚክ ኢምፓክትም ሀገሪቷ የምታገኘው ጥቅም ነው ብለን ማሰብ እንችላለን። ኢንቨስትመንትም ሲሳብ ኢኮኖሚክ ቤኔፊት አለው። ወጣቶቹም ከዚህ ተነቃቅተው የተለያየ ኢኖቬሽን ውስጥ መግባቱም አጠቃላይ የዲጂታል ኢኮኖሚያችንን የማፋጠን አቅም ስላለው በእነዚህ ዘርፎች በዚህ መልኩ መሄዳችን ሀገራችን በኢኮኖሚውም በገጽታውም በሌሎችም መስኮች ቤኔፊት ወይም ጥቅም ታገኛለች ብለን ማሰብ እንችላለን። መልካም። የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር አቶ ዳንኤል ጉታ እዚህ ስቱዲዮ ተገኝተው ለሰጡን ሰፊ ማብራሪያ ከልብ ነው ማመሰግነው። እኔም አመሰግናለሁ።